ጋዳፊ ከመሞታቸው በፊት ስለ ኢትዮጵያ የባህር በር ባለቤትነት የተናገሩት አነጋጋሪ ትንቢት ተፈጸመ። የወልቃይቱ ትኩሳት ራያ ላይ ተለኮሰ። መከላከያ ግንባር ለቆ ወጣ። ከባድ ውጥረት ሰፍኗል። ፕሬዝዳንቱ አስቸኳይ መግለጫ ሊሰጡ ነው። መቀለ የሚገኙ ባንኮች ተጨንቀዋል። ስራ ሊያቆሙ ነው። የቀድሞ የሊቢያ መሪ ሙአመር ጋዳፊ ከመሞታቸው በፊት ስለ ኢትዮጵያ የባህር በር ባለቤትነት የተናገሩት ትንቢት መነጋገሪያ ሆኗል። መንግስት የባህር በር ጉዳይ የቅንጦት ሳይሆን የህልውና አጀንዳ ነው የሚል መረራ ያለ አቋም ይዞ ጉዳዩን ወደፊት ካመጣው በኋላ ዓለም አቀፍ ትኩረት መሳብ ከመቻሉ አስቀድሞ ጋዳፊ አደረጉት የተባለው ትንቢታዊ ንግግር የያዘ ተንቀሳቃሽ ምስል የበርካቶችን ቀልብ ስቧል። ጋዳፊ ምን አሉ? ለምንስ አሁን መነጋገሪያ ሆነ? በዝርዝር እንመለስበታለን። በሌላ በኩል ደግሞ ህወሓት በጠለምት በኩል ወደ ወልቃይት የጀመረውን ትንኮሳ አጠናክሮ በቀጠለበት ወቅት የወልቃይቱ ትኩሳት ራያ ላይ ተለኩሷል ወይ ያስባለ መረጃ ተሰምቷል። በስፍራው የነበረው የመንግስት ሰራዊት ግንባር ለቆ እንዲወጥ የተደረገበትን ምክንያት ጨምሮ ከስፍራው የደረሰንን መረጃ ይዘናል፣ እንመለስበታለን። በዚህ ማልታዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አስቸኳይ መግለጫ ሊሰጡ መሆኑ የተሰማ ሲሆን በመቀለ የሚገኙ ባንኮች ላይ የተፈጠረውን አሁናዊ ክስተት አካተን ይዘናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። ህወሓት በጠለምት በኩል ወደ ወልቃይት የጀመረው ትንኮሳ አጠናክሮ በቀጠለበት ወቅት የወልቃይት ትኩሳት ራያ ላይ ተለኮሰ ወይ ያስባለ መረጃ ተሰምቷል። ከሰላም ስምምነቱ መፈረም በኋላ ላለፉት 3 ዓመታት በራያ አላማጣ ሰፍሮ የነበረው የመከላከያ ሰራዊትና የፌዴራል ፖሊስ ኃይል ግንባር ለቆ እንዲወጣ መደረጉ የህዝቡን ስጋት ከፍ እንዳደረገው ነው የተነገረው። የትግራይ ታጣቂዎችና የህወሓት አመራሮች ሰሞኑን የጀመሩትን ትንኮሳ በማስቀጠል ወደ ሙሉ ጦርነት መግባት መጀመራቸው ተሰምቷል። ከትግራይ የዓይን እማኞች በመጥቀስ መረጃውን ያጋሩ ምንጮች እንዳሉት ከፍተኛ ቁጥር ያለው መሳሪያና ሰራዊት ኤርትራና ሱዳን ድንበር በኩል ወደ ተለያዩ ግንባሮች እየተጓጓዘ ነው። ከያቅጣጫው የወጡ መረጃዎች እንደሚያመለክቱት ትግራይን የጦርነት ቀጠና ለማድረግ ቡድኑ በአሁኑ ወቅት ያለውን ኃይል በሙሉ ወደ ግጭት ቀጠናዎች በማስተማራት ላይ ይገኛል። ለዚሁ ይመስላል አቶ ጌታቸው ረዳን ጨምሮ ታዋቂ አክቲቪስቶች የትግራይ ወጣቶች ራሳቸውን ከጦርነት እንዲያቅቡ ጥሪ ያቀረቡት። ከግብጽና ሻዕቢያ ጋር በቀጥታ ግንኙነት መስርቶ እየተንቀሳቀሰ ያለው ህወሓት ወደ ሁሉን አቀፍ ውጊያ ለመግባት እየተንቀሳቀሰበት ባለው በዚህ ጦርነት ሻዕቢያ ከግብጽ የተላከለት መሳሪያ ገሚሱን ለራሱ አስቀርቶ ከ10 በላይ በሚቆጠሩ ከባድ ተሽከርካሪዎች ጭኖ በራማና ዛላምበሳ አቅጣጫ ወደ ትግራይ የገባ መሆኑን የምስል ማስረጃ በማስደገፍ ከተላኩ መረጃዎች ለመረዳት ተችሏል። እንደ መረጃዎቹ ከሆነ ህወሓት በጠለምት በኩል ወደ ወልቃይት የጀመረውን ትንኮሳ አጠናክሮ የቀጠለበት ወቅት የወልቃይቱ ትኩሳት ራያ ላይ ተለኩሷል። ህወሓት ራያና ወልቃይት ካልተመለሱ በይፋ ወደ ጦርነት እገባለሁ ብሎ በቃል አቀባዩ ገብረ ጻዲቅ በኩል ባስታወቀ ማግስት የተከሰተው ይህ ውጥረት ህብረተሰቡን ከፍተኛ ስጋት ላይ መጣሉ እየተነገረ ባለበት ወቅት መከላከያ ሰራዊትና ፌዴራል ፖሊስ ከአካባቢው ለቆ እንዲወጡ መደረጉ ተከትሎ የአካባቢው ውጥረት መባባሱን የአካባቢው ነዋሪዎች ገልጸዋል። መከላከያ ሰራዊትና የፌዴራል ፖሊስ ካላማጣና ራያ አካባቢ ሙሉ በሙሉ ለቀው እንዲወጡ መደረጉን የአካባቢው ነዋሪዎች ገልጸዋል። በዚህ የተነሳ አዲስ የጸጥታ ስጋት መፈጠሩን የጠቆሙት ነዋሪዎቹ ይሁን እንጂ ሰራዊቱ ከአካባቢው እንዲወጣ የተደረገበት ምክንያት እስካሁን ግልጽ አለመሆኑን አክለዋል። ይህ በእንዲህ እንዳለ ዛሬ ጠዋት ባላማጣ ዙሪያ ከ2 እስከ 4 ሰዓት ባለው ጊዜ ውስጥ ብቻ ተደጋጋሚ የድሮን አሰሳ ሲደረግ ማርፈዱን የገለጹት የአካባቢው ምንጮች ዛሬ ጠዋት ከወልዲያ ወደ መቀለ ሲጓዙ የነበሩት ተሳፋሪዎችም ቆቦ ሲደርሱ አካባቢው ሰላም አለመሆኑን ነግሯቸው እና ችግር አለ ተብለው መመለሳቸው ተጠቁሟል። ውጥረቱ እንዲህ ከፍ ባለበትና ህወሓት ሙሉ ኃይሉን ወደ ጦር ሜዳ እያንቀሳቀሰ ባለበት ወቅት የክልሉ አሁናዊ ሁኔታ አስመልክቶ ጋዜጣዊ መግለጫ ይሰጣል ተብሎ እየተጠበቀ ነው።
ይህንኑ አስቸኳይ መግለጫ እንደሚሰጡ እየተጠበቁ ያሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ሲሆኑ በወቅታዊ ጉዳይ ላይ አተኮረ የህወሓት እንቅስቃሴና የአዋሳኝ አካባቢዎች ላይ ስለተከሰቱት ግጭቶች የመንግስታቸውን አቋም ግልጽ የሚያደርጉበት መግለጫ ይሰጣል ተብሎ እየተጠበቀ ይገኛል። በክልሉ አሁንም ወታደራዊ ውጥረቶች እንደቀጠሉ ነው። ይህ በእንዲህ እንዳለ በግጭቱ ዋና አትራፊው ሻዕቢያ ነው ያሉ የራሱ የህወሓት ደጋፊዎች የነበሩ ስመጥር አክቲቪስቶች ሻዕቢያ የተመኘውን ትግራይን ማድቀቅ፣ ኢትዮጵያን የማዳከም ቅዠቱን ለማሳካት አጋጣሚውን ይፈልጓል በማለት በግጭቱ አካባቢ የሚኖሩ ነዋሪዎች የትግራይ ህዝብ ጦርነት በቃ ሊል እንደሚገባና የህወሓትን የጦርነት አዙሪት ለመስበር ወጣቱ ጦርነት እንዲጠየፍ ተከታታይ ጥሪዎችን እያቀረቡ ናቸው። በሁለት ዓመቱ ደም አፋሳሽ ጦርነት የህወሓት የፊት መስመር ደጋፊ ከነበሩትና ከሰላም ስምምነቱ በኋላ ፊታቸውን ካዞሩት መካከል አንዱ የሆኑት ታዋቂው የትግራይ ክልል አክቲቪስትና የትግራይ ሚዲያ ሃውስ ባለቤት ጋዜጠኛ ሉላ ሰለሞን በአሁኑ ወቅት በትግራይ ክልል የታየውን የጦርነት እንቅስቃሴ በማቃወም ጦርነት እንጠየፍ የሚል መልእክት በማህበራዊ ገጹ ላይ አጋርቷል። አክቲቪስቱ በይፋ የማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ዳግም ወደ ጦርነት መግባት እንደማይገባና የጦርነት አውዳሚነት በመጥቀስ ተቃውሞውን ገልጿል። አክቲቪስቱ ከሁለት ዓመት በፊት በነበረው የሰሜኑ ጦርነት ወቅት ጦርነት ባህላዊ ጨዋታችን ነው በማለት በሰጡ አስተያየት በወቅቱ ከፍተኛ ትችትና ተቃውሞ ሲያስተናግድ እንደነበር ይታወሳል። በተመሳሳይ የቀድሞ የህወሓት ምክትል ሊቀመንበርና ቃል አቀባይ አቶ ጌታቸው ረዳም የህወሓት አመራሮች የጫሩት እሳት ራሳቸው ብቻ እንዲያቃጥልና ትግራይን ለዳግም ውድመት እንዳይዳርግ ወጣቱ ለጦርነት እንዳይተባበር ሲሉ ጥሪ ማቅረባቸው ይታወሳል። በቀጣይ መረጃ የቀድሞ የሊቢያ መሪ ሙአመር ጋዳፊ ከመሞታቸው በፊት ስለ ኢትዮጵያ የባህር በር ባለቤትነት የተናገሩት ትንቢት መነጋገሪያ ሆኗል። ኢትዮጵያ ከባህር በር ጋር ያላት ትስስር ምስክር የማይፈልገው ሀቅ መሆኑን የሚጠቅሱ በርካታ የቀጠናው ተንታኞችና የሀገራችን ምሁራን የአሰብ ወደብ ወደ ኢትዮጵያ መመለስ ለቀጠናው ሰላምና መረጋጋት መስፈን አይነተኛውና ምናልባትም ብቸኛው ቁልፍ ሊሆን እንደሚችልም ሲገልጹ ይደመጣል። መንግስት የባህር በር ጉዳይ የቅንጦት ሳይሆን የህልውና አጀንዳ ነው የሚል መረር ያለ አቋም ይዞ ጉዳዩን ወደፊት ካመጣ በኋላ ዓለም አቀፍ ትኩረት መሳብ የቻለ ቢሆንም አንድ ሩቅ አሳቢ የአህጉራችን ኩራት የነበረ አብዮታዊ መሪ ግን የአሰብ ጉዳይ የኢትዮጵያ ህልውና መሰረት መሆኑንና ቢዘገይም እንኳን የጦርነት መነሻ ሊሆን እንደሚችል ገና ከጅምሩ አስገራሚ ትንቢት የሚመስል ንግግር አድርገው ነበር። ይህ ሰው አፍሪካን አንድ ሀገር ለማድረግና አፍሪካውያን መለያየትን አቁመው በአንድ መገበያያ ገንዘብ እንዲጠቀሙ በአንድ የኢኮኖሚ አስተዳደር ጥላ ስር እንዲሆኑ ሲደክሙ የኖሩት የቀድሞው የሊቢያ መሪ ፕሬዝዳንት ሙአመር ጋዳፊ ናቸው። የቀድሞው የሊቢያ ፕሬዝዳንት ሙአመር ጋዳፊ በ1998 በምስል ቀርጸው ባስቀሩት ንግግር አሁን በከፍተኛ ደረጃ መነጋገሪያ የሆነ ነው። ኢትዮጵያ በዘላቂነት ባህር አልባ ሆና ልትቀጥል እንደማትችል ከ27 ዓመታት በፊት የተሰጠ ስትራቴጂያዊ ማስጠንቀቂያ ነበር። ከቃለ መጠይቅ ላይ ተቀንጭቦ እየተዘዋወረ ያለው የፕሬዝዳንቱ ንግግር ነገሮች በእንቁላል ካልተቀጩ ውሎ ሲያደር ኢትዮጵያና ኤርትራ በአሰብ ወደብና በባህር በር ጉዳይ ወደ ጦርነት መግባታቸው እንደማይቀር ያስጠነቀቁበት ነው። በዚሁ ትንቢታዊ በተባለ ንግግራቸው ጋዳፊ ከጓድ መንግስቱ ኃይለማርያምና ከወቅቱ ጠቅላይ ሚኒስትር መለስ ዜናዊ ጋር በጉዳዩ ላይ ደጋግሞ መምከራቸውን በማስታወስ ኢትዮጵያ ያለ ባህር በር መቀመጧ ተገቢ አለመሆኑን በወቅቱ ችላ የተባለው የባህር በር ባለቤትነት እስከ ዘላለሙ እንደማይቀጥልና ኢትዮጵያ መታፈን በቃኝ ብላ የምትነሳበት ጊዜ እንደሚመጣ ጠቅሰው አስቸኳይ እርማቶች እንዲደረጉ ማስጠንቀቀው ነበር። ንግግሩ የኢትዮጵያን የባህር በር ጥያቄ ከታሪካዊና ከጂኦፖለቲካዊ ዳራ አንጻር በሚከተሉት ቁልፍ መረጃዎች ያጠናክራል። አንደኛ፣ የጊዜያዊ እውነታ ስትራቴጂያዊ ትንተና። ጋዳፊ የኤርትራ ነጻነት በኢትዮጵያ ባህር በር አልባነት ላይ ሊዘልቅ በፍጹም አይችልም፣ ሊሆን የሚችለው ጊዜያዊ ተጨባጭ ብቻ ነው ማለታቸው የባህር በር ጉዳይ የኢትዮጵያ ህልውና ፍላጎት እንጂ በፖለቲካ ሊሰረዝ የማይችል መሆኑን ያመለክታል። የባህር በር መዘጋት ለኢትዮጵያ ወደ ባህር በር የሚደርስ ሌላ አማራጭ ሳይኖራት የውሃ ደጃፏን እንደዘጋባት መገለጹ የባህር በር ለኢትዮጵያ ኢኮኖሚያዊ፣ ንግድና ደህንነት ወሳኝ የህይወት መስመር መሆኑን ያጎላል። ኢትዮጵያ ለዚህ ባህር በር ከፍተኛ ታሪካዊ ዋጋ ከፍላለች የሚለው ጋዳፊ ያነሱት ነጥብ ጥያቄው በታሪክ በፖለቲካዊ ትግልና በብሔራዊ ስሜት የታጀበ መሆኑን ያሳያል። ጋዳፊ በኢትዮጵያ ሌላ ትውልድ እንደሚመጣ ልብ በሉ፣ አገሬ ከባህር ተዘግታ የባህር በር አልባ አትሆንም የሚል ኢትዮጵያዊ ይመጣል ማለታቸው አሁን ያለው የባህር በር ጥያቄ የፖለቲካ አመራሮች ውሳኔ ብቻ ሳይሆን የትውልድ አጀንዳ መሆኑን ያመለክታል። የጋዳፊ ንግግር አሁን በጠቅላይ ሚኒስትር አብይ አህመድ አመራር የተነሳው የባህር በር ጥያቄ የአንድ መንግስት ሳይሆን የረጅም ጊዜ ብሔራዊ ፍላጎትን የሚያንጸባርቅ ትንቢታዊ ክስተት መሆኑን ያረጋግጣል። ይህ ንግግር ከመቻል ፍልስፍና ጋር በጥብቅ ይገናኛል። የኢትዮጵያ ሕዝብ ከፍተኛ ዋጋ ከፍሎበት ያመጣውን የባህር በር ተደራሽነት በዘላቂነት ለማስመለስ ይቻላል የሚለው የትውልድ ቁርጠኝነት ነጸብራቅ ነው። ሁለተኛ፣ ከፍቅር ወይም ከጸብ አማራጭ ወንድማማችነት ዘላቂ ላይሆን ይችላል የሚለው የጋዳፊ ማስጠንቀቂያ የባህር በር ጉዳይ በጊዜያዊ ስምምነት ሳይሆን በሁለቱም ሀገራት ብሔራዊ ጥቅም ላይ በተመሰረተ ዘላቂ አስተማማኝና ህጋዊ ስምምነት መፈታት እንዳለበት ያሳያል።
ሶስተኛ ከቀድሞ ጠንካራ መረጃዎች ጋር ያለው ትስስር። ይህ የጋዳፊ ትንቢት ከዚህ ቀደም ከቀረቡት ትንታኔዎች ጋር ተዳምሮ የኢትዮጵያን ዲፕሎማሲያዊ ጥረት ያጠናክራል። የተገናኘ ትንታኔ የትስስር ነጥብ ግብጽ፣ ኤርትራ ጽምዶ መፍረስ። የጋዳፊ ንግግር የዚህን ጊዜያዊ ትስስር አለመዝለቅ ትንቢት ነበረው። የጽምዶ መፍረስ ኢትዮጵያ ለባህር በር ጥያቄው ዘላቂ መፍትሄ የምትፈልግበት ስትራቴጂካዊ ክፍተት ፈጥሯል። የአካባቢው ጥበቃ ጉባኤ ኢትዮጵያ ለዘላቂ ልማት የአካባቢ ጥበቃን ከግጭት መፍትሄ ጋር ማገናኘቷ የባህር በር ጥያቄዋም ለቀጠናው የጋራ ኢኮኖሚና ልማት ያለው መሆኑን በዲፕሎማሲያዊ መንገድ ለማሳየት ይረዳል። የአምስት ነጥብ ዲፕሎማሲ ምክር ሀሳብ የጋዳፊ ንግግር ኢትዮጵያ ለጥያቄዋ የኢኮኖሚ ትስስርና ዘላቂነት ያለው ህጋዊ መፍትሄ እንድትፈልግ ያሳስባል። ይህም ከመወዳደር ወደ መተባበር የሚለው የመቻል ዲፕሎማሲ መርህ የተደገፈ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሳፉት እንደ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።